እንደምትመለከቷቸው የሰርግ ዕለት ዳንስ እየተለማመዱ ነው። ኪራንም ጓደኞቹ እያለማመዱት ነው እስክታውን። ሌና ደግሞ ጽናትን እያለማመደቻት ነው ከሰኒ ቤት። እንግዲህ ሰኒ ትልቅ ሰውና ከነ እህቷ ማለት ነው። ያሰቡት ሀሳብ በጣም ትልቅ ሀሳብና ደስ የሚል ሀሳብ በመሆኑ ሁላችንም ደስ ብሎናል። እንግዲህ የሰርጉ ዕለት ጽናት ከሰኒ ቤት እንድትወጣ ተደርጓል። በእርግጥም ቤትሽ ባይሆንም በእርግጥም እኔ በስጋ እህትሽ ባልሆንም እንደ እህትሽና እንደ ቤትሽ ሆነሽ ከኔ ቤት እንድትውጭ በክብር እፈልጋለሁ ብላ አባቷን ካማከረሽ በኋላ ለጽናትም ትነግራታለች። አያችሁ ምርጥ ጓደኛ ማለት ምርጥ እህት ማለት እንደዚህ ነው። እንግዲህ እንደምትመለከቷቸው ኪራ ከሚዜዎቹ ጋር ናሆሚ ሰርጉንም እስክታውንም እያለማመደው እንዴት እንደሚጨፍሩ እያለማመደው ይገኛል ማለት ነው። ውድ ተመልካቾቻችን እንግዲህ ሁላቸውም ደስ ብሏቸዋል። እንግዲህ በቀጣይ ሰርጉን ለማየት ተዘጋጁ። በጣም ድምጻችን ይሰማ እያላችሁ ነበረ። የጽናት አባት ሰርጉ በቶሎ እንዲከናወን በቶሎ እንዲፈጠር ይህ ነገር ደስ አላለኝም። ማንዛዛት አያስፈልግም። በዚህ ሳምንት ውስጥ ሰርጉን ቶሎ ብለን መጨረስ አለብን ይላል ማለት ነው። እውነቱን ነው ጋሼ አሰግድ ማለት ነው። ምክንያቱም ያቺ ሱሲ የምትባል ሁኔታዋ አላመረውም ማለት ነው። ስለዚህ ልጅን ይችናት እንደዛ ያደረገቻ ማለት ነው በመድኃኒት በማለት በመጠራጠር ጀምረዋል ማለት ነው። ስለዚህ ሰርጉ ቶሎ ካልሆነ ችግር ይፈጠራል እያሉ ነው ጋሼ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ተመልካቾቻችን እንደምን አላችሁ? ውድ የጽናት ድራማ ተከታታዮች፣ ስለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። እንግዲህ እንደምትመለከቷቸው ናሆሚና ኪራ በጣም ናሆሚ ኪራን ዳንስና እስክታ እያለማመደው ይገኛል። ሄኖክ አጨብጫቢ ሆኗል። አይ ሄኖክ እንደው አንተ ምንድን ነው የምታውቀው? በቃ ቁጭ ብሎ እሱ ዝም ብሎ ሁላቸውን መመልከት ሆነ። ይህንኛው ሚዜ ልቅና መጨፋፈር እየተማረ ይገኛል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ስለምታበረታቱኝ ስለምሰጡኝ ክብር እጅጉን ከልብ አመሰግናለሁ። አሁንም ደግሞ ከጎን የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በሙሉ አክብሮት የምጠይቃችሁ ይሆናል። እንግዲህ ተመልከቱት፣ ናሆሚ የማይገባበት የለው አይደለ እያለማመደው ይገኛል ማለት ነው። እሱም ደግሞ ኪራም ልክ ናሆሚ ባለው መልኩ ከናሆሚ ቤት ቁጭ ብለው እየተለማመዱ ይገኛሉ ማለት ነው። ለነገ ሰርግ እንግዲህ በጣም ዝግጁ ሆነው ዛሬ እየጨፈሩ እየተዝናኑ ይገኛሉ። ውድ ተመልካቾቻችን እንግዲህ ሰርጋቸውን ያብላን እያላችሁ ኮሜንት ላይ ሁላችሁም ድምጻችን ይሰማ እያላችሁ እየጮኋችሁ ነበረ። በጮኋችሁት ባላችሁት መሰረት እዚህ ጋር ሌና እንደምትመለከቷት ጽናትን ስፈልገው ገባን ትይዛለች፣ ስፈልግ አንገቴን ያዥኝ ትላታለች። ኪያና እንዲሁም መሩ ሰኒ ሁነው እነሱ ቁጭ ብለው እየተፈረጁ ነው። ሰኒ ግን አሁንም ደስተኛ አይደለችም። ለምንድነው ደስተኛ ያለ አይደለችበት ምክንያት ወደሚለው ስንመለስ አይ ሰኒ የኔ እናት ሚስኪና እሷ በቃ ያኒ የስፒል መሞት በጣም ከብዷታል ማለት ነው። ስፒል በመሞቱ በጣም እሷ ግራ ገብቷታል ማለት ነው። እዚህ ጋር በክፉ በደስታዬ ቀን ከጎኔ ትሆኛለሽ ብዬ አስቤሽ ነበረ፣ ለምን ነው ከጎኔ ያልሆንሽው ብላ ተጠይቃታለች ሰኒን። የኔ እህቴ እንድትመጣ እኮ ያደረግኩት የራሴ ምክንያት እኮ ስላለኝ ነው ጽናትዬ ትላታለች። በእርግጥም ልነግርሽ አልፈለግኩም ነበር፣ ሰርፕራይዝ ነበረ። ነገር ግን ደግሞ ከከፋሽ አይቀር ላሳውቅሽ እሞክራለሁ ትላታለች ሰኒ። ምንድን ነው ስትላት፣ አይ ጽናትዬ ከአባትሽም ጋር ከእህቴም ጋር አወራንና ያው እንዳይከፋሽ በመጀመሪያ ይቅርታ ልጠይቅሽ እና ልክ እንደ ቤትሽ እንደ እህትሽ አድርጌ ከኔ ቤት ወጥሽ በክብር ወደ ሰርጉ እንድትሄጂ ፈልጌ ነው ስትላት፣ ጽናትም እንደምትመለከቷት በጣም ፈገግ አለኝና ደስ አላትና የምር በጣም ነው የምወድሽ ሰኒዬ፣ በጣም ነው የማመሰግነው የኔ ምርጥ ጓደኛ፣ አንቺ እኮ ማለት ለእኔ ብዙ ነገር ነሽ እያለች ታወራት ጀመረ። እሷም ደግሞ አታሞግሽኝ፣ እኔ የምሞገስም ሴት አይደለሁም፣ ምክንያቱም ግዴታዬ ነው፣ አንቺ እኮ እህቴ ነሽ ትላታለሽ ማለት ነው። የጽናት አባትም እጅጉን በጣም ደስ ብሎታል። ምክንያቱም ከኪራ ቤት ወጥታ ከኪራ ቤት ሰርጉ እንዲሆን አልፈለገም። ምክንያቱም ግዴታ
አስቸጋሪ ሆኖበት እንጂ ፈልጎት አልነበረም። እዚህ ጋር እንግዲህ እንደምትመለከቷቸው ናሆምና ኪራ የሙሽራ ልብሱን እነሱም ደግሞ የሚዜ ልብሱን እየለኩ በጣም ደስ ብሏቸው በደስታ እያሳለፉ ይገኛሉ። እንግዲህ ሰርጋቸውን በቀጣይ የምንመለከተው ይሆናል። ውድ ተመልካቻችን ሁላችሁም ኪራና ጽናት ይጋቡ። ከዚህ በፊት እንደዚሁ ልብስ ለክተው ሁሉ ነገር ከተዘጋጀ በኋላ የኪራ እናት በመሞቷ ሰርጋቸው ተቀናጭፎባቸው ነበር። አሁን ላይ ግን በምንም ተአምር ቶሎ ብለን ይህ ነገር አላመረኝም፣ ሰርጉን ማከናወን አለብን ብለው የጽናት አባት ወደ ሰርግ ዝግጅቱ ገብተዋል። እንግዲህ የሚዜ ልብሳቸውን እና የሙሽራ ልብሳቸውን መርጠው በዚህ መልኩ ጨርሰዋል። ጽናትም አምሮባታን ፈካ ብላለች። ግን ሰኒ ስለሌለ ትንሽ ደብሯን ነበረ። የሰኒ ደግሞ በእህቴ ምርጫ እኔ ያለው ብላ መታለች ማለት ነው። እና በቀጣይ አሸወይናውን እንበላለን። ሁላችሁም ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ላይክ እያረጋችሁ ሼር እያረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። የወንዶቹ የሚዜ ልብስ እንግዲህ ይህንን ይመስላል። ያው ልብሳችሁ ይቀይሩት እንዲሁ እንጂ ከሄኖክ ላይ እንጂ ከሌሎቹ ላይ እንኳ አላማረም ይመስለኛል ማለት ነው። እና ይመስለኛል ይቀይሩታል። እንግዲህ ሁላችንም እንመለከታለን። ተመልካቾቻችን ሁላችሁም ለዚህ ቤት አዲስ የሆናችሁ በቅድሚያ የደወል ምልክቷን በመጫን ቤተሰብ እየሆናችሁ እንድትቀላቀሉን። እዚህ ጋር የሚዜ ልብሳቸው እንግዲህ በጣም ሞቅ ደመቅ ባለ ሁኔታ የኪራን መርጠው ጨርሰው አሁን የጽናት እስኪ ተመልከቷት። ምን አይነት ልብስ ለበሰች? በፊት የለበሰችውም አምሮባት ነበር። ይሄ ደግሞ አሁን የለበሰችው የሙሽራ ቬሎ በጣም ነው የሚያምረው። ውድ ተመልካቾቻችን ሁላችሁንም የምወዳችሁ የማከብራችሁ ውድ የሀገሬ ልጆች ሰብስክራይብ፣ ላይክ፣ ሼር እስከ 5000 አስገቡኝ። አሁን እንግዲህ 400 ምናምን ነው የሚቀረው። ይችን 400 ሰብስክራይብ ቶሎ ብላችሁ ሰብስክራይብ አድርጉና 5000 አስገቡኝ ማለት ነው። እና እንኳን 5000 100,000 200,000 300,000 ታስገባላችሁ አይደለም እንዲህ ቤተሰብ። እና ሁላችሁንም ወዳችኋለሁ። ሰሞኑን በጣም ሸበካ ጣጥቼ ደብሮኝ ነበረ። አልሐምዱሊላህ ዛሬ ሸበካ አግኝቻለሁ። እንግዲህ በኋላ አልጠፋም፣ ላለመጥፋት እሞክራለሁ። ያው ሸበካ ባይኖረኝም ለእናንተ ስል የማልሆነው ነገር የለም። ደረጃ ላይ ተንጠልጥል የነበረ ቪዲዮስ ፖስትላችሁ የነበረው ማለት ነው። ውድ የሀገሬ ልጆች አሁንም ደግሞ ሰብስክራይባችሁን ላይክ፣ ሼር እያደረጋችሁ ከጎን ሆናችሁ እንድታበረታቱኝ በሙሉ አክብሮት እጠይቃችኋለሁ ቤተሰቦቼ። እወዳችኋለሁ፣ አከብራችኋለሁ። አላህ ይጠብቅልኝ በያላችሁበት ቦታ። ሰብስክራይብ ለምታደርጉኝ ላይክ ሼር ለምታደርጉኝ ማለት ነው እጅግ ከልብ ነው የማመሰግነው። አሁንም ደግሞ እኔ እንድትሸቃላታችሁን እንድታበረታቱኝ ይጠይቃችኋለሁ ውድ ቤተሰቦቼ። እንግዲህ እዚህ ጋር ተመልክቷት ጽናት በጣም አምሮባት ውብ ሆና ወጥታለች። ሊና የማታደርገው ነገር የለም እኔም እስኪ ልሞክረው እያለች በጣም እያዛጋቻቸው ትገኛለች። እንዲሁ ሊና አንቺ እኮ የማታደርጊው ነገር የለሽም እያሉ እነሱ ራሱ በሊና እየተበሳጩ እየተቆጡ ይገኛሉ ማለት ነው። ጽናት ከምንም በላይ በጣም ደስ ብሏታል። ደግሞ ኪራ የእህቱ እናት በመምጣቷ ደስ ብሎታል። የኪያ እናት መጥታለች። እንዲሁም ደግሞ ኪያና ኪራ በጣም ሲዋደዱ ስታያቸው ደግሞ እሷም ይበስ በጣም ደስ አላት። ኪያዬ እኔ እስከ ዛሬ ድረስ ከሰው ጋር እንዳትገናኝ ስላደረግኩሽ በጣም ይቅርታ አድርጊልኝ። እንደዚህ የሚወድሽ ወንድም በኖርሽን አውቄ ቢሆን ኖሮ እስከ ዛሬ ባስተዋወቅኩሽ ነበረ። ምክንያቱም ብቸኝነት እንዲሰማሽ አልፈልግም ትላታለች የኪያ እናት ማለት ነው። እዚህ ጋር እንግዲህ እንደምትመለከቱት ውድ ተመልካቾቼ በጣም አንደኛ ሚዜ፣ ሁለተኛ ሚዜ፣ ሶስተኛ ሚዜ፣ አራተኛ ሚዜ እያሉ ተዘጋጅተዋል። እንግዲህ ቬሏቸውን ለብሰው ጋሽ አሰገድም እንግዲህ ልጃቸውን በክብር ሲያስረክቡ የምንመለከታቸው ይሆናል። የናሆሚ አባት ደግሞ ልክ እንደ ኪራ አባት ሆኖ ሁሉን ነገር እንደሚያስተካክሉት ቃል ገብተውለታል። እዚህ ጋር ሚዜዎች ተሰብስበው ለኪራ ሲደውሉለት ሊያማክሩት ምንም አያነሳላቸውም። ይህ ኪራ እንግዲህ እኛ ባለፈውም እንዲህ ተሰብስበን አላነሳልንም፣ አሁንም ተሰብስበን ለምን የማያነሳልን እያሉ በኪራ ቅሬታ እያቀረቡ ይገኛሉ ማለት ነው። ውድ ተመልካቻችን ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ ቤተሰቦቼ ሁላችሁም
ለዚህ ቤት አዲስ ሲሆናችሁ ሰብስክራይብ አድርጉ። የደወል ምልክቷን እየመታችሁ እንደዚህ 3 ጊዜ ማለት ነው እያበራችሁ የመጀመሪያው 1 ትላላችሁ፣ ከዛ 2 ትላችሁ፣ 3ቱን ስመቱት የደወል ምልክቷ ተጫነች ማለት ነው እና ከዛ የሚመጣው ቪዲዮ እለቱን ይደርሳችኋል ማለት ነው። ውድ ቤተሰቦቼ በያላችሁበት ቦታ ፈጣሪ ይጠብቃችሁ። ሰላም ለሀገራችን። እዚህ ጋር ሰኒ መእታ ስለ ጋሼ እያወራሻቸው ትገኛለች። ጋሼ ድፍረት አይሆንብኝና የሆነ ነገር ላማክረው ትፈልጌ ነበር ትለዋለች። ስላንቺ ብዙ ነገር እሰማለሁኝ። በጣም ፂጋ ለልጅ ያለሽ ፍቅር በጣም ሰምቻለሁ። ስላንቺ አውርታ አታበቃምና በጣም እንደምትወድሽ ነው ማቀው ይላታል። ጋሼ ጽናት እኮ እህቴ ናት፣ እኔ ጓደኛዬ ሳትሆን እህቴ ናት እኮ ትለዋለች። እሱም ኧረ እንዳንቺ ያለ እህት ስላገኘችልኝ በጣም ደስ ብሎኛል ይለዋታል። ከዛ እንዲሁ ጋሼ ድፍረት አይሆንብኝና የሚዜ ልብሱን መለካቱን ትቼ ወደዚህ ወደ እርሶ የመጣሁት የሆነ ነገር ላማክረው ፈልጌ ነበር ትለዋለች። እሺ ልጄ ታዲያ ምንድን ነው የምታማክሪኝ ይላታል ጋሼ አሰገዴም። እንደው ጋሺ ቤት በእርግጥ የእናንተ ቤት ባይሆንም እኔ እህቷ ማለት ነኝ። ጽናት ከኔ ቤት በክብር እንድትወጣ እፈልጋለሁ ትለዋለች። ከዛ እንደው የተባረክሽ ብሎ ጋሺ አሰገዴም በጣም ለሰኒ በጣም ምርቃን ምናምን እንደው ልጄ ቤተሰቦችሽ ምናልባት ይከፋቸው እንደሆነ አሏት። አይ ጋሺ እኔ ቤተሰብ የለኝም፣ እህቴ ናት ቤተሰቤ። ስለዚህ እህቴም ደግሞ ተስማምታለች። ስለዚህ ከዛ ነው የምናወጣው ትለዋለች። እሱም እሺ ብሎ ይስማማል። እዚህ ጋር ሊና ምን ብታወጣ ጥሩ ነው? የአራስ ልብስና የልጅ ልብስ አውጥታ ይህንን ነው የምለብሰው እያለች ታዘጋቸዋለች። ኧረ ሰኒ ኧረ እባክሽ እንዲሁ ያንቺ መድኃኒት ሰኒ ነበረች፣ እንዲሁ ሰኒ በመጣችልኝ ኧረ እባክሽ ተይኝ እያለች ኪያም በጣም ትበሳጫለች። ውድ ቤተሰቦቼ ሰብስክራይብ አድርጉ። ሁላችሁም ይህንን ቪዲዮ ሼር አድርጉልኝ ለሁሉም ሰው ተደራሽነት እንዲኖረው። እዚህ ጋር እንግዲህ ጋሼ አሰገድ ዴቭ ጋር እየተመካከሩ ጋሼ ይለዋል። ዴቭ አቤት ይላል። ለምንድን ነው ሰርጉ እንዲፋጠን የፈለጉት? ከሳምንት በኋላ አይሆንም ነበር እንዴ? አይ ልጅ በቃ ይህ ነገር ደስ ስላላለኝ ቶሎ ብለን ሰርጉን በጊዜ መቋጨት ስለፈለግኩ ነው። ስለዚህ ተወኝ ዴቭ አትጋፋኝ እና ሰርጉ ማለቅ አለበት ይለዋል። ለምን ጋሼ ሲለው ለምን አትበለኝ ልጅ በቃ ነገርኩህ፣ ሰርጉን ቶሎ ብለን መጨረስ አለብን ይለዋል። እሺ ጋሼ በቃ አንተ ካልክ ችግር የለውም ብሎ ይወጣሉ። እዚህ ጋር እንግዲህ የኪያ እናት ይችና ማለት ነው። በጣም የምታምር ውብ የሆነ ቆንጅዬ እናት አለች ኪያ፣ ልክ እንደሷው ማለት ነው። ልጄ ትላታለች እዚህ ጋር አቤትማ ትላታለች። እንደው እስከዛሬ ከወንድምሽ ጋር እንዳትገናኝ ስላደረኩሽ በጣም ይቅርታ አድርጊልኝ። ይህን ያክል ፍቅርና ይህን ያክል ውደታ እንደሚኖራችሁ ባውቅ ኑሮ እስከዛሬ ድረስ ባለያየኋችሁ ነበር ትላታለች። አይ ማዬ አንቺ ለእኔ በማሰብ ነው እንጂ በክፋት አይደለም። እና ማዬ እኔ ከአንቺ በላይ ማንም የለኝም፣ ከልብ ነው ማመሰግንሽ፣ በጣም ነው የምወድሽ ማዬ ትላታለች። እሷም ልጄ ከዚህ በኋላ እኔ እንኳ የሆነ ነገር ብሆን ከጎንሽ ሰው እንዳለልሽ ተረድቻለሁ። እናም ደግሞ ወንድም ስላለሽ በጣም ደስ ብሎኛል ትላታለች። አሁን ማዬ ትላለች። እዚህ ጋር ጋሼ አሰገድና ጽናት እያወሩ ነው። ሰርጉ ቶሎ እንዲሆን እፈልጋለሁ እያሉ እያማከሯት ይገኛሉ። ኧረ አባዬ ምን ሆነ ነው? ቀስ በል ብትለው አይ ቀስ አለንም ልጄ በቃ ተናገርኩ፣ ሰርጉ እንዲሆን እፈልጋለሁ አልኩሽ አሉ። እዚህ ጋር ናሆምና ሰኒ እንዲሁም ደግሞ መሩ ሆነው ከሰኒ ቤት ቁጭ ብለው እያወሩ እየተጨዋወቱ ይገኛሉ። ሰኒያ የድሮ ጨዋታዋና የድሮ ፈገግታዋ የለም። ለምንድን ነው የሌለው? የእስቢት ድንገት መሞት እሷ በመለቀቋ ብቻ ሳይሆን የእስቢት ድንገት መሞት በጣም አይሚሮዋን እየተመላለሰባት ይገኛል። እስቢት እንግዲህ አልሞተም ሊሆን ይችላል። በጣም ተንኮለኛና ሸረኛ ስለሆነ ምናልባትም ተደብቆ ነገሮችን ለመስራት ፈልጎ ይሆናል። ጆከርንም የሆነ ነገር እንደሚያደርገው እየተሰማኝ ይገኛል። ጆከርም ደግሞ ወንድሜን ገደልኩት እያለ አይሚሮውን በጣም ተረብሿል።
ውድ እየተከበራችሁ እየተወደዳችሁ ተመልካቾቻችን ሰብስክራይብ ማድረጋችሁን እንዳትረሱ። በመካከል እንግዲህ ሰብስክራይብ እያልኩ እያዛኳችሁ ነው፣ በጣም ይቅርታ አድርጉልኝ። ያው እንግዲህ ሰብስክራይብ እንድታደርጉኝ ስለምፈልግ ከመፈለጌ አንጻር የተነሳ ነው ማለት ነው። እዚህ ጋር ኪያ ደረጃው ላይ ታገኘውና ኪራን በጣም ነው ማመሰግነህ፣ በጣም ነው የምወድህ፣ እንደምትወደኝ አስመስክረህልኛ ብላ ታቅፈዋለች። አንቺ ማን ነው ያለሽ? እኔ ያወቅኩ ስትል እቴ ማን ይወድሻል አንቺን እያለ ይቀልዳታል ማለት ነው። ከዛም በጣም እንደምትወደኝ አስመስክረህልኛ ወንድሜ፣ ከልብ ነው የማመሰግነው። ከእናቴ ፊት እንደዚህ ስላደረግከኝ ስላቀበጥከኝ በጣም ነው የማመሰግነው ወንድሜ ትለዋለች። እዚህ ጋር ጋሽ አሰገድ እንግዲህ ጋሽ አያሌውን አስጠርተው ስለ ሰርጉ ቶሎ ብሎ በሳምንት ውስጥ እንደሚከናወን እያዋሩት ይገኛል ጋሽ አያሌውን። ጋሽ አያሌውም እሳቸውም በቃ እሺ እርስዎ እንዳሉ ይሆናል፣ ችግር የለውም ቶሎ ብለን አዘጋጅተን ሰርጋቸውን ለማዘጋጀት ለማከናወን እንሞክራለን ብለው ተመካክረው ልክ እንደ አባትና እንደ አባቱ ነው አውርተው ይለያያሉ ማለት ነው። እዚህ ጋር እንግዲህ ሊና እባክሽን ለናሆም አባት ደውልልኝና ይምጣልኝ ብለው ሊናን ያስደውሏታል። ሊና ደግሞ ለጋሻ አያሌው ደውላ ጋሻ አያሌው ቶሎ ብለው ወደ ኪራ ቤት እንዲመጡ የጽናትን አባት እንዲያገኟቸው ታደርጋለች። ከዛም እነሱ ከተገናኙ በኋላ ስለ ሰርጉ አውሩና ጨረሱ። ከዛም ሰርጋቸውን በቀጣይ እንደሚያደርጉት ሁሉን ነገር ዝግጅት ላይ ናቸው። ውድና የተከበራችሁ ቤተሰቦች ድራማው ይህንን ይመስል ነበር። እንግዲህ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። እዚህ ጋር እንግዲህ ኪሮቤልና ባልተቤቱ እንዲሁም ደግሞ የኪያ እናትና ኪያ ከነኪራቤ መጥተው እየተጫወቱ ይገኛሉ። ስለ ኪራና ስለ ጽናትም እንዲሁም ደግሞ ስለ ኪያ ጥሩ ግንዛቤ ተገንዝባ ትሄዳለች ማለት ነው። በቀጣይ ቪዲዮ እስከምንገናኝ በጥሩ በደስታ ጠብቁን። እዚህ ጋር እንግዲህ ይህንን ፋይል ጋሻ አያሌው ከሰኒ እጅ እንዴት እንደገባ እንዴት እንደሆነ ይህ እኮ የተሾመ የቤት ካርታ ነው ይላታል። አዎ ጋሺ ባክዎን ምስጢሩ በእኔና ባንቱ ይቅር። ስለዚህ ይህ ካርታ በአጋጣሚ ነው እኔ ጋ የገባው። በዚህም ምክንያት ነው እኔ ታግቼ የነበረው። ስለዚህ ልጁ ደግሞ የነኪራ ወንድም ነኝ እያለ ነበር። ስለዚህ ይህን ሊነቅጣት ሲል ሊና ወደ ገጠር ትገባለች። እኔ ደግሞ አንስቼ እኔ ጋር ላስቀምጠው ስል ልጁ ደግሞ እኔን አገተኝ። ከዛ እኔን እገላለሁ ሲል እሱ ለራሱ ተገደለ። በዛ ምክንያት ነው እና ይህን ለኪራ ቶሎ ብዬ መመለስ አለብኝ ትለዋለች። ጋሻ አያሌውም አውርተው በስነ ስርዓት ይመልሳሉ ማለት ነው። በጣም የሚገርም የጽዮን ሌብነት። እኔ እንጃ ጽዮንን አለምዬ እውነታውን ካወቀች በኋላ እንግዲህ ጉዷ እንደሚፋጠጥ አናውቅም ማለት ነው። ወይ ጉድ! ይቺ ጽዮን የምትባል ሌባ ልጅ ከዚህ በኋላ አለምዬ ለጽዮን መከታም ሆነ አመለካከት ይኖራታን ብዬ ሀሳብ አይኖረኝም ማለት ነው። በቀጣይ ቪዲዮ እስከምንገናኝ በሰላም በደስታ ጠብቁን። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።